ቆይ የግሬስ ፋሚሊዎች የምወዳችሁ ተመልካቾቼ፣ ምንም እንኳን ብዙዎቻችሁ እኔን እንደምታውቁኝ በፍቅርና በትዳር መሃል የሚገባ ጓደኛ የሚገባ ቤተሰብ ብዙ ምቾት ባይሰጠኝም ወደድንም ጠላንም ዛሬ ግን ቡዜ የተናገረችውና ያለችው ነገር በጠቅላላ ትክክል ነው። እኔ ለአንቺ ያጎደልኩት ነገር አለ። አዳምጡ። አንቺ ያልኩሽ ነገር አለ። ለአንቺ ከጎንሽ ከመቆም ያደረግኩት ነገር አለ። ሁላችንም ያዋረደችው። ቆይ አንተ አፈን ዝጋ። ሲጀመር አንተ በዚህ ደረጃ ሩታን የመናገር ሞራል ሊኖርክ አይችልም። የፈለገ ጥፋት ብታጠፋ ሰሞኑን በጣም ብዙዎቻችሁ እንደምታውቁት ሩታ እየሄደችበት ያለው መንገድ ትክክል እንዳልሆነና እንድታስተካክል እየነገርኳት ነው ያለሁት። ነገር ግን ይሄን ነገር መናገር ያለብን እኛ እንጂ አብርሃም አይደለም። አሁን ቡዜ በጣም ትክክለኛ ነገር ነው የተናገረችው። ሁላችሁም እንደምታውቁትና እንደምትመሰክሩት እነዚህ ሁለት ልጆች መሃል ያለው ነገር እንዲስተካከልና እንዲጠነክር ከቡዜ ከአብርሽ እህት ማለት ነው ከሩታ እህት እንደነሱ በጣም ሲለፋና ሲጥር የነበረ ሰው የለም። እየዞሩ ሁሉንም ሰዎች ከማናገር ህይወቶቻቸው ውስጥ የገቡትን ሰዎች እንዲወጡ ከማድረግ ጨምሮ በጣም ብዙ ነገሮችን ሲጥሩ የነበሩ ሰዎች ናቸው። ነገር ግን ቡዜ እንደዚህ አይነት ነገር መናገር ወይም እንደዚህ አይነት ነገሮችን ማድረግም ካለብሽ ከሩታ በኩል ያለውንም ነገር ማዳመጥ አለብሽ ብዬ አስባለሁ። ምክንያቱም እቺ ልጅ ውስጧ በጣም ትልቅ ጉዳት፣ በጣም ትልቅ ህመም፣ በጣም ትልቅ ልጄን ላሳድግ ዝቅ ብዬ ኑሮዬን ልምራ ባለች ስንት ነገር ነው ሲያደርጋት የነበረውና ያየ ነው። የፈለገ ዛሬ ላይ ጥፋት ብታጠፋም በቀል ለማንም ሰው እንደማይበጅ ከኔ በላይ ለሩታ የነገራት ሰው የለም። መቼስ አብርሃም በጣም ብዙ ነገር አድርጎሻል፣ ግን ወደ ቤት ለመመለስ በእንደዚህ አይነት መንገድ ባይሆን። ምክንያቱም ከተመለሰ በኋላ ይሄ ልጅ አካሉና ስጋው ሊመጣ ይችላል እንጂ መንፈሱ ሌላ ቦታ ነው። መንፈሱ ከአንቺ ጋር ያልሆነ ሰው ደግሞ አይጠቅመሽም ብዬ በጣም በተደጋጋሚ ስናገርና ስመክር የነበርኩ ሰው እንደሆንኩ የግሬስ ፋሚሊዎች ምስክሮቼ ናችሁ። ነገር ግን በዚህ ደረጃ አብርሃም እሷን ለመናገር አፉን ሲከፍት ሳይ አልቻልኩም። ምክንያቱም አብርሃምና አንዳንድ በየቲክቶኩ በየዩቲዩቡ ቤታችሁን የከፈታችሁ አፋችሁን የምትከፍቱ ምላሳችሁ የረዘመ ጭንቅላታችሁ ባዶ የሆነ ሰዎች እሷን የመናገር ሞራል ስለሌላችሁ ነው። በዚህ ሐሳቤ የግሬስ ፋሚሊዎች በደንብ ተስማማላችሁ ብዬ አስባለሁ። ለያችሁ የተለመደችው ቦታችን ላይክ ጋር ስሜታችሁን ከታች አስቀምጡልኝ። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። በአብርሽና በሩታ መካከል የገባችው ሄርሜላ እንዲሁም ዳኒ እንዲሁም ሌሎች ጓደኞቻቸውና ቤተሰቦቻቸው ሳይቀሩ ከጀርባቸው ያለው ወሳኝ መረጃ በውስጥ ተልኮልኛል። እሱን ለመስማት ይህን ቪዲዮ እስከ መጨረሻው ድረስ ብቻ መመልከት በቂያችሁ ነው። አይደለም ቢያንስ እንኳን ጥፋተኛ ነኝ ልክ ነው እዚህ ጋር አጥፍቻለሁ ማለት ራሱ እኮ ነገር ነው። ቆይ ሩታም አብርሽም ከመናገራቸው በፊት ቡዜ የተናገረችው ይሄ ነገር በጣም ትክክል እንደሆነ እንድታውቁ ፈልጋለሁ። ምክንያቱም ይቺን ነገር መነጋገርና ማለት ያለባቸው ሁለቱም ናቸው። አዎ አብርሃም ተናግረን ልንጨርሰው የማንችል በጣም ብዙ ጥፋት አጥፍቷል እዚህ ህይወት ውስጥ። አዎ ሩታ ነገሮችን ዝቅ ብላ ነገሮችን ለማስተካከል ነገሮችን የምታስተካክልና የምታለማ መስሏት አቃለው። በጣም ብዙዎቻችን እናቃለን። ጥፋት አጥፍተዋል ሁለቱም። ስለዚህ ጥፋተኛ መባል ካለባት ወይም ካለበት ጥፋተኛ መባል ያለባቸው ሁለቱም ናቸው እንጂ አንዳቸው ተለይተው መሆን የለበትም ብዬ አስባለሁ። ምክንያቱም ምን መሰላችሁ፣ አንድን ሰው ብቻ ወግናችሁ አንድን ሰው የምትናገሩ ከሆነ በተለይ ፍቅር ውስጥና ትዳር ውስጥ የምትገቡ ቤተሰቦች፣ ጓደኞች ለአንደኛው ሳይድ ይዛችኋል ተብላችሁ ማለት የምትቆጡትና የምትናገሩት ሰው ራሱ አይሰማችሁም፣ ሊሰማችሁ አይችልም። አሁን እንደ እውነት ስታስቡት ይሄን ነገር ቡዜ መታ ተናግራለችና አብርሃምስ ጥፋቱን የሚያስተካክል ይመስላችኋል? ሩታስ ማለት ከእልሆቿ ውስጧ ካሉት በጣም ብዙ ጉዳቶች የተነሳ ይሄን ነገር የምታቆም ይመስላችኋል? አይመስለኝም እኔ።
ስለዚህ እንደዚህ አይነት ነገር መስተካከል ካለበት ሁለቱም ተጠያቂና ሁለቱም ጥፋተኛ ተደርገው ቁጭ አድርገው ከማናገር በኋላ ነው ብዬ አስባለሁ። እኔ የግሬስ ፋሚሊዎች እናንተ በጣም ብዙ የምትሉት ነገር አለ ብዬ አስባለሁ። ምክንያቱም ብዙ ህይወት እያያችሁ ያላችሁ የቻናሌ ተመልካቾች ስላላችሁ እስቲ በኮሜንት ላይ ጻፉት። አብርሃምም ሩታም ቡዜም ሳይቀሩ ሜንሽን ተደርገው ይሄ ቪዲዮ ስለሚለቀቅና ስለሚያዩት ምክሮቻችሁን ጻፉላቸው፣ አስተያየቶቻችሁን ንገሯቸው፣ ያነቡታል። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እንደ ሁል ጊዜው እኔ እንደዚህ በሐሳብና በአስተያየቴ ስመጣ እናንተ ደግሞ በኮሜንት ላይ ሐሳብ አስተያየቶቻችሁን እያስቀመጣችሁልኝ ይሄን ቪዲዮ ላይክ፣ ሼር በማድረግ በየሁሉም ቦታዎች ላይ እንዲደርሱና አብርሽና ሩታ ሜንሽን ተደርገው በሚመጡበት በዚህ ቪዲዮ ላይ አስተያየቶቻችሁን እየሰጣችሁ እስከ መጨረሻው እንድትቆዩ በፍቅር ተጋብዛችኋል። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ተመልከቱ። ቆይ ከሁሉም ነገር በፊት በመጀመሪያ በመላው ዓለም ላይ ሆናችሁ ይሄን ቪዲዮ የምትመለከቱ የግሬስ ፋሚሊዎች ውድ ቤተሰቦቻችን በያላችሁበት ሰላም፣ ፍቅር፣ ጤና እንዲሆንላችሁ መልካም ምኞቴ ነው። በአንድም በሌላም ይሄ ቪዲዮ መጥቶላችሁ ነክታችሁ እያያችሁኝ ያላችሁ የግሬስ ፋሚሊ የሆናችሁም ያልሆናችሁም መልካሙን ሁሉ በያላችሁበት እመኝላችኋለሁ። በጣም ብዙ ነገሮች እዚህ ቤት እየተፈጠሩ ነው። ነገሮች እየተካረሩና እየተባባሱ እየመጡ ነው እንጂ እየቀለሉና እየተፈቱ እየመጡ አይደለም። አንደኛው ሲያርፍ አንደኛው ይነሳል። አንደኛው ሲተኛ ደግሞ አንደኛው እልህ፣ ተንኮል፣ ልጅነት በጣም እያጠቃቸው ያለ ልጆች ናቸው። እዚህ ፊት ለፊቴ የምታዩቸው አብርሃምና ሩታ ማለት ነው። ያው ብዙዎቻችሁ ብዙ ነገሮችን እያያችሁ ነው። የሄርሜላ እስካሁን ድረስ ተስፋ አለመቁረጥ፣ እስካሁን ድረስ በአብርሽ ልብ ውስጥ ቦታ እንዳላት መሰማትና የምንመክራትን ነገሮች ራሷ እንዳትጎዳና ነገሮቿ በጠቅላላ እንዳይበላሹ ልቧ እንዳይሰበር የምንነግራትን ነገር እየሰማችን አይደለም። በዛ ላይ ትላንትና ላይቭ ላይ የተፈጠረውን ነገር አይታችኋል። ዳንኤል የተባለ የለኮሰውን ክብሪት ራሱ ነው የሚያጠፋው ያልኳችሁ ልጅ እስካሁን ድረስ እዚህ ህይወት ውስጥ ምን አይነት ብጥብጥ እየፈጠረ እንደሆነ ብዙዎቻችሁ መቼስ ሊነገራችሁ አይችልም፣ ታውቃላችሁ። ጓደኞቻቸው ከትላንትናው ላይቭ ጀምሮ እዚህ ህይወት ውስጥ ገብተው ምስቅልቅሉን ያወጡት ራሳቸው ወደ ህይወታቸው እየጎተቱ የሚያመጧቸው ሰዎች፣ ከዛም አለፍ ተረፍ ሲል ደግሞ በሩታም በኩል በአብርሃምም በኩል እዚህ ህይወት ውስጥ እየገቡ ያሉ የራሳቸው ቤተሰቦች ብዙ ነገሮችን እያበላሹ ነው ያሉት። የአብርሃምና የሩታ ችግር የእውነቴን ነው የምነግራችሁ። በጣም ብዙ ህይወት ያያችሁ የግሬስ ፋሚሊዎች ታውቃላችሁ፣ ገና ድሮ መፈታት የሚችል ነበር። ግን በሚመጡት ሰዎች በሚያመጧቸው የአላስፈላጊ ሀሳቦች እየተንዛዛ እዚህ የምታዩት ደረጃ ደርሷል። እንግዲህ እነሱ ልብ ውስጥም ፍቅር እያለ ነገር ግን አንደኛው ያደረገውን ነገር ሳልበቀል አልተኛለትም በሚል በጣም የጅል ሀሳብ እስካሁን ድረስ እዚህ የምታዩቸው ደረጃ ላይ ደርሰው ስላየናቸው በጣም ብዙዎቻችሁ እንደምታዝኑ አውቃለሁኝ። ግን ምንም ማድረግ አይቻልም። ለመሆኑ ዛሬ በአብርሃም ቤት ቡዜና አብርሃም ሩታ ቤት የመጡት ለምንድን ነው? ከራሳቸው አንደበት እንስማና እኔ እመለሳለሁ። ምን ስለሆነ አዳምጡ። ወንድምሽ ስለሆነ በጭራሽ እኔ እንደዛ ሆኜም አላውቅም። ወንድምሽ ስለሆነ ምናምን እንድትይኝ አልፈልግም። ስሙ በደንብ ሆኜም አላውቅም። እንድገባ ግን አስገድደሽኛል። ምክንያቱም ቀይ መስመር አለፍሽ። ቆይ አያችሁ፣ አሁን ስናገራት የነበረችው ነገር እቺን ነው። ለአንድ ሰው ወግናችሁ አንድን ሰው የምትቆጡ ከሆነ በተለይ ቤተሰብ ወይ ጓደኛ ሆናችሁ እዛ ነገር ውስጥ ስትገቡ ይሄ ነው የሚፈጠረው። በቃ ወግናችሁ ነው ወይ ለእሱ አግዛችሁ ነው ወይ መባላችሁ አይቀርም። ምክንያቱም ያም ሰው የራሱ ሰው መምጣቱ ወይም እስኪመጣ ድረስ መጠበቁ አይቀርም። ስለዚህ እንደዚህ አይነት ነገሮች ውስጥ የምትገቡ እንደዚህ አይነት ነገሮችን ልታስተካክሉ ማለት የምትመጡ ሰዎች ከአንዳቸው ሳይድ ብቻ ሆናችሁ አታውሩ። እኔ በጣም ብዙዎቻችሁ እንደምታውቁኝ ሁለቱም መሃል ቆሜ የማወራው ያንንም መቆጣዎችንም የምናገርበት ዋናው ምክንያቴ ይሄ ስለሆነ ነው። በቃ ቁጣም ከሆነ መልእክትም ከሆነ
መልካም ነገር ለማስተላለፍም ከሆነ በአንድ ሰው ወይም ደግሞ በአንዱ ሳይድ ብቻ ተኮኖ መወራት የለበትም ብዬ አስባለሁ። እናንተ የምትሉትን በሉ። እኔ ግን እዚህ ጋር ይብቃኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስተምረው ተምረናል። ምክር መስጠት ባለባችሁ ምክር ሰጥታችኋል ብዬ አስባለሁ። እስቲ ሀሳባችሁን በኮሜንት ላይ ንገሩኝ። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ግን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉና የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረግ በፍጹም እንዳይረሳ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ አስቀምጥላችኋለሁ። ንኩትና ዘጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።